በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ታኅሳስ 28 በዚህች ዕለት ይህና ባልሆነ ይኸውም የልደት በዓል ነው። ይህ እንዲህ ነው። በአምላካችን በረከት ከጥቦ ሰዎች ሁሉ ይቆጠሩ ዘንድ ስማቸውን ይጻፉና ይመዘገቡ ዘንድ ከንጉሥ ቄሳር ትእዛዝ ወጣ። ስለዚህም ከእመቤታችን ከከበረች ድንግል ማርያም ጋር ሊቆጠሩ ዮሴፍ ከናዝሬት ወደ ቤተልሔም የእርሱንና የቡርክት ድንግል ማርያምን ስም ሊያስመዘግብ ወጣ። እርሱ ከይሁዳ ነገድ ከዳዊት ወገን ነውና ቤተልሔም የዳዊት ቦታ ናትና የከበረ ወንጌል እንደተናገረ ከዚያም ሳሉ የምትወልድበት ቀን ደረሰ። የበኩር ልጇን ወለደች። አውራ ጧቱንም አወሰረችው፣ በጨርቅም ጠቅልላ በበረት አስተኛቸው። ለማደሪያቸው ቦታ አልነበራቸውና በዚያ ሰፈር እረኞች ነበሩ። ሌሊትም በየተራቸው ተግተው መንጋቸውን ይጠብቁ ነበር። እነሆ የእግዚአብሔር መልአክ አጠገባቸው ቆሞ የእግዚአብሔር ብርሃን በላያቸው በራ። ታላቅ ፍርሃትንም ፈሩ። መልአኩም ለእናንተ ለመላው ዓለም ደስታ የሚሆን ታላቅ የምስራች እነግራችኋለሁና አትፍሩ አላቸው። እነሆ ዛሬ በዳዊት ሀገር መድን የሆነ ጌታ ክርስቶስ ተወልዶላችኋል። ለእናንተ ምልክቱ እንዲህ ነው። ሕፃኑ አውራ ጣቱን ታስሮ በጨርቅ ተጠቅልሎ በብረት ውስጥ ተኝቶ ታገኙታላችሁ አላቸው። ድንገት ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔር እያመሰግኑ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድር ላይ ሰላም ለሰው በጎ ፈቃድ እያሉ መጡ። ከዚያ በኋላ መላእክት ከእርሱ ዘንድ ባረጉ ጊዜ እነዚያ እረኞች ሰዎች እርስ በርሳቸውን ወደ ቤተልሔም እንሂድ፣ ይህን እግዚአብሔር የገለጠልን ነገር እንወቃሉ። ፈጥነውም ሄዱ። ማርያምና ዮሴፍ ሕፃኑን በበረት ውስጥ ተኝቶ አገኟቸው። አይተውም የነገሯቸው ስለዚህ ሕፃን እንደሆነ አወቁት። እረኞች የነገሯቸውን የሰዎች ሁሉ አደነቁ። እረኞች ለሕፃኑ ሰግደው እግዚአብሔር እያመሰገኑ ወደ ቦታቸው ተመለሱ። ከወገናችን ሰው ሆኖ ለጎበኘን ይቅር ላለን የእግዚአብሔር ምስጋና ይሁን ለዘላለሙ አሚን። በዚች ሌሊት ደግሞ ከእንዴናው ሀገር ሰዎች 150 ወንዶች 24 ሴቶች በሰማዕትነት ወሊም ቅዱስ ከሃዲያን ነበሩ። እንዲህ ነው መኮንን የከበረው ሶርያ ጳውሎስን በሚያሰቃየው ጊዜ ከዚያ የነበሩ ሲያሰቃዩ ይመለከቱ ነበር። መኮንኑም ችንካሮችን በእሳት አግለው አይኖቹን እንዲያልቁ ታዘዘ። ይህንንም ባደረጉ ጊዜ አይኖቹ ወለቁ፣ ከሆነ ቤትም ጣሉት። በማግስቱ እነዚያ ሰዎች ሊያዩት በሄዱ ጊዜ ያለ ምንም ጉዳት ድኖ ጤነኛ ሆኖ አገኙ። የክብር ባለቤት ጌታ ኢየሱስ ክርስቶስ አድኖታልና ይህንም ድንቅ ተአምር አይተው አደነቁ። ጣዖቶቻቸውን ምንም መስራት እንደማይችሉ አስተዋሉ። የክርስቲያን አምላክ እርሱ እውነተኛ አምላክ እንደሆነ አወቁ። ወደ ከበረ ጳውሎስ ሄደው ሰገዱለት፣ እንዲጸልላቸው ለመኑ። እርሱም ባረካቸው። እግዚአብሔር አምናችሁት እምነታችሁ ተቀብሎ ከሰማዕታት ጋር ይቆጥራችሁ አላቸው። ከዚያ በኋላ ወደ መኮንኑን ቀርበው በክብር ባለቤት በኢየሱስ ክርስቶስ ታመኑ። መኮንኑም ራሶቻቸውን ቁረጡ ብሎ አዘዘና ቆረጧቸው። መንግስተ ሰማያት የሰማዕትነት አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚች ቀን የአባቶቻችን የአብርሃም የይስሐቅ ያዕቆብ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበለው ጊዜ የሚያገለግሉን ኃይላት መላእክት ያሳሰቡት ችግር ጊዜ ማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ ያጻፈውን ከግዕዝ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።